ኡፍ እኔ እንደ ዛሬ ቀጥል አድርጋችሁኝ አታውቁም። እኔ እግዚአብሔርን ነው የዋንጫ ጨዋታ እንደዚህ አያቃጥለኝም። ምንድነው እሺ ሲሰራኝ ነበር ማንም ላይ ለመፍረድ ሳይሆን ማለት ነው። ቢያንስ ከአርሰናል የነበረ ነጥብ ማለት ነው ማጥበብ የምንችልበት ነገር ነበረ፣ እድል ነበረ፣ ቻንስ እጃችን ላይ ነበረ። ቋጠሮ አልተሸነፍን፣ በቋጠሮ ተሸነፍን። እሺ ምንድነው ይሄ? ምንድነው? ጠርቦ እኮ ነው የጣለው፣ ጠርቦ ነው የጣለው። ምንድነው ይሄን ፔናልቲ ቫር ምንድነው የሰራው? እሺ ክሊን ነበር ይሄ ክሊን። ይሄን መሻሩ ማለት ነው ዋጋ አስከፍሎናል አንድ። እሺ ይሄ ምንድነው? እኔ እጅ ላሊጋ ላይ ብቻ ነው እንዴ የማይሰራው? እዚህ ፕሪሚየር ሊግ ላይ ይሰራል። ፊፋ የተለያየ ህግ ነው ያለው፣ እንግሊዝ ሌላ፣ ስፔን ሌላ ህግ ነው ያለው። አልገባኝም። የገባው ሰው እንኳን አንደርስታንድ ያድርጉኝ ንገረኝ። ምንድነው ይሄ? ባለፈው ባርሳ ነው ምናምን ላይ እንደዚህ እጅ መች ተቆጥሮ ነበረ? እኔው ማለት ነው የቪዲዮ ስራ ጤነኛ ሆኜ አይደለም ግን ማለት ነው ሳቪዮ የሚባል ልጅ ማለት ነው በቃ እኔ ላየው አልፈልግም። ለምን ማርሙሽን ቻንስ እንደማይሰጥ አይገባኝ። ይሄዳል በዚህ በኩል ድሪብል ያደርጋል፣ አያልፍም። ድሪብል ያደርጋል፣ ይመልሳል። ምን ያደርግልናል? ድሪብሉ አትመልሰው፣ እዛው ያዘው። ማርሙሽን ቻንስ ፔፕ ለምን እንደማይሰጥ አይገባኝም። 80 ምናምን እንዳያስገባው ቀይሮ እሱን እዛ ጥግ ላይ እንደመውሰድ ዶጎ አሪፍ አልነበረም። በቃ ላይሆን ይችላል ግን ግባ የስ ጀማው የስ ምን አይነት ቋጠሮ ነው? አረ ለፈነዳ ጀማው ለፈነዳውን ሪላክስ ላርግ እንጂ ማን ምን አይነት ድል ነው? ምን አይነት ባርነስ ነው ያየነው ጀማው? ምን አይነት ኒውካስትል ነው ያየነው? ምን አይነት የሚያምር ኳስ ነው ያየነው ጀማው? የተሻለው ምርጡ ቡድን አሸንፎ ወጥቷል በዚህ ጨዋታ። ምንም እንዳትጨቃጭቀኝ፣ ማንንም ሆንክ ምንም መተህ እንዳትከራከረኝ። በቃ አሁን በተለይ ጩጬው እስካሁን ያልተኛችሁ ካላችሁ ግርን ትታጠባለህ፣ ጸጉር ትተኛለህ። ግድም ነው ግድም። አዎ ይሄ ቡድን ነጥብ መጣል ነበረበት እንዴ? እኛን እኮ ገና በነገ ጨዋታ እያስፈራሩን ነበር። በነገ ጨዋታ ነገ በአግባቡ ጨዋታችንን አሸንፈን የነጥብ ልዩነታችንን ማስጠበቅና ማራቅ ነው ያለብን ጀሞ። በቃ አሁን ልዝናና እንጂ ልዝናና። ፈነዳን ያደለው ሳይጫወት 3 ነጥብ እግሩን ሰቅሎ ቲሙ አስተማማኝ ጸዴ ቲም አለው። እግሩን ሰቅሎ 3 ነጥብ ይወስዳል። ዛሬ በኒውካስትልና በሲቲ ጨዋታ አርሰናል አሸንፈው እግሩን ሰቅሎ ፈታ ብሎ ነገ የሚያስገባውና ቶተናምን በረምብ አድርጎ አስፈንድዶ እየጠልጠዋል 3 ነጥብ ያገኛል። ይህ ዓመት የአርሰናል ነው ጀማው፣ የአርሰናል ነው። በቃ የአርሰናል ደጋፊ ፈታ ዘና መደሰት፣ በእያንዳንዱ ጨዋታ መደሰት ያለበት ደጋፊ አርሰናል ደጋፊ ነው። ደግሞ የሚገባው ትክክል ይለፋ ደጋፊ ነው። ለክለቡ ታማኝ የእውነት ይህ ዓመት የእናንተ ነው ጀማው፣ የእውነት የእናንተ ነው። ፈታ ዘና ብለህ ዋንጫውን ታነሳለህ። ፈታ ዘና ብለህ ዛሬ ሳትጫወት ሳትጨናነቅ 3 ነጥብ አግኝተሃል። ነገም ደግሞ ፈታ ብለህ ተዝናንተ ደግሞ ፈንደድ ያለችው እቺን ዶሮ ታበጥራታለህ። አርሴ መሽበቅ አርሴ ይሄ ዓመት አንቺ ነው በእናትሽ ፈታ። አቤት ሳምንት ሳንጫወት አሸነፍን ማለት ይሄ ሳንጫወት ሳምንቱን አሸነፍን። ሃንግማን ብቻ ነው ነጥብ ያነሳችሁ። እሷም ከሚዜነት ጋር እስቲ ሪሌሽንሺፕን እናያለን። አያሳስብም። ፈላው ሊቨርፑልን ስታሸንፍ ተወጣጠርክ እኮ ማንዬ። እንደምታሸንፍ ተነግሮህ ነበር ወይ? አንዷማ ምናምን እንዴት እንዳፈላች ቆይ በሚቀጥለው ቪዲዮ እመጣልሻለሁ። በሚቀጥለው ቪዲዮ ሳንጫወት ማሸነፍ ማለት ይሄ ነው። እንዴት አባቱ ነው የሚያደርገው? ፈርስት ሃፍ 4-0 መሆን ነበረበት እኮ ፈርስት ሃፍ ምንም ምክንያት ማታወጪለት ጨዋታ፣ ምንም ምክንያት ማታወጪለት። ተለጣጠፍሽ ደበደቡሽ። ለምን እችላለሁ ብለሽ እንዳሰብሽው ስለማትሺ ሊቨርፑልን እንደምታሸንፊ አስረግጠሽ እንደምታሸንፊ አሳመነሽ እንደምታሸንፊ ተናግሬ ነበርኩ። ግን ለሚዜነት ብቁ ነሽ ወይ ነበር ጥያቄው። አንቺ ጭራሽ ትሬብል ዊኒንግ ሲቲ ቢመለስ ይሄን ዋንጫ አትበይው። ማርሽ ተቀይሯል። አሁን ማርሽ ተቀይሯል። ፓፓዎቴ ፕሪሚየር ሊግ ውስጥ ብዙ የሚያሸንፉሽ ቡድኖች አሉ። ብዙ ዱቄት ያንስ። አሁን ዝም በይ። ሚዜነቱን ራሱ መያዝ አልቻልሽም። የሚቀጥለው ሚዛው ሊቨርፑል ይሆናል ሚዜ አስረከበች። አሁን ሃንግማን ትከተላለች። እኔ ነኝ ግን የምመርጠው። እጅ አውጣ ሚዜ ነው የሚፈልግ። በተረት ተረት ማስተኛት ነው እንግዲህ አረጋቻል። ያንዱ አይመስለኝም ግን በተረት ተረት ቢሆን ማስተኛት ነው። እቴሜት ያጫወታቸው አስተኛል። ለምን አዘን እንዳትልኝ ወያኔ ተደሰታ ከወያኔ ጋር እኩል ትደሰት። አይተህ ታውቃለህ ወይ? ፈጣውቁ ለምን ተለጠለጠ? ቆይ ህፃን ነው ላይቆነጠጥ ነው እንዴ? ላይገረፍ ነው ግን ይኸው ሼባው ፍጹም
በግላጭ አጥቶኛል። በቃ ይቀደብኝ እንግዲህ ይፍታታብኝ መጥቶ ዘንድሮ አለቀኝ በቃ። ኧረ ጨዋታ ይበቃል። አራዳ ልጆች እኔ እንጃ። እኔ ፕሪሚየር ሊጉ ከተጀመረ ምርጡን ጌም ዛሬ አየን ብል ማጋነን አይሆንብኝም ማለት ነው። እጅግ በጣም አስገራሚ ጨዋታ ነበር። የአራዳ ልጆች ያው እንደምታውቁት ጥሩ ነገር ለእናንተ ግዴታዬ ነው። ፈርስት ሃፍ ላይ ይህ ጨዋታ መታየት አለበት ብዬ 45 ደቂቃ እንዳለቀ ቪዲዮ ሰርቼ ነበር። ነገር ግን ቲክቶክ ምን እንዳረኩ አልገባኝም። በምክንያት እንደሆነ አላቅም። ይኸው በምትመለከቱት መሰረት ቪዲዮውን ሪሙቭ አድርጎታል ማለት ነው። ህግ ጥሳል ነው እንዴት እንደሆነ አልገባኝም። ኮፕሊንክ በደንብ እያደረግን መስተካከል አለበት ህጉን እንዴት እንዳልጣስን ማለት ነው። ያራዳ ልጅ በዛ እናሳየዋለን። ጨዋታው ግን ምን ጉድ ነው። ማንቸስተር ሲቲ ተወዶ አይደለም ተገዶ ነው ነጥብ የጣለው በዚህ ጨዋታ ማለት ነው። ተገዶ ነጥቡን አስተላልፎ ለኒውካስትል ሄዷል ማለት ነው። አሁን የአርሰናል ተፎካካሪ ቼልሲ ሆኗል ማለት ነው። እነዚህ ሁለት ለንደን ክለቦች ሆኗል። አርሰናል ነገ የሚያሸንፍ ከሆነ ከቼልሲ በ6 ነጥብ ርቆ ፕሪሚየር ሊጉንም በአሪፍ ውጤት መምራት ይጀምራል ማለት ነው። ዛሬ የእሱ ተፎካካሪ ይሆናሉ ተብሎ ሲጠበቁ የነበሩት አንደኛው ሊቨርፑል እኔ እንጃ፣ ማንቸስተር ሲቲ ግን ዛሬ ተሸንፏል ማለት ነው በኒውካስትል። ያው ኒውካስትል የዋንጫ ተፎካካሪ የሚባሉ ቡድኖችን ቅንጥስ በማድረግ የሚታወቅ ነው። ከዚህ በፊት ለአርሰናል መከራ ነበር። አሁን ደግሞ በአንጻሩ ለማንቸስተር ሲቲ ፈተና ሆኖ መጥቷል። ዛሬ እጅግ በጣም አስገራሚ ጌም ነው። ይህን ጨዋታ ላልተመለከቱ ሰዎች ጸሎት እያደረግን ሀሳብ አስተያየት ኮሜንት ላይ ያራዳ ልጆች የፕላስ ምልክቶ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ግባ ግባ። የስ የስ ጀማው የስ ምን አይነት ቋጠሮ ነው? አረ ለፈነዳ ጀማው ለፈነዳውን ሪላክስ ላድርግ እንጂ ማን ምን አይነት ድል ነው? ምን አይነት ባርነስ ነው ያየነው ጀማው? ምን አይነት ኒውካስትል ነው ያየነው? ምን አይነት የሚያምር ኳስ ነው ያየነው ጀማው? የተሻለው ምርጡ ቡድን አሸንፎ ወጥቷል በዚህ ጨዋታ። ምንም እንዳትጨቃጭቀኝ፣ ማንንም ሆንክ ምንም መተህ እንዳትከራከረኝ። በቃ አሁን በተለይ ጩጬው እስካሁን ያልተኛችሁ ካላችሁ ግረን ትታጠባለህ፣ ትተኛለህ። ግድም ነው ግድም። አዎ ይሄ ቡድን ነጥብ መጣል ነበረበት እንዴ? እኛን እኮ ገና በነገ ጨዋታ እያስፈራሩን ነበር። በነገ ጨዋታ ነገ በአግባቡ ጨዋታችንን አሸንፈን የነጥብ ልዩነታችንን ማስጠበቅና ማራቅ ነው ያለብን ጀማው። በቃ አሁን ልዝናና እንጂ ልዝናና። ፈነዳን በሲቲ ነጥብ መጣል እኔ አልገረምም። ሚዲያው ብቻ እንዴት እንደሚል ነግራችሁ የመጣሁት አሁን አርሰናል ዋንጫውን በላው፣ በቃ አርሰናል ዋንጫውን በላው፣ ቶተናምን አሸንፎ በላው እየተባለ ነው አሁን የሚወራው። እንደዛ አይደለም። አርሰናል ዋንጫውን ብላቱን ያረጋገጠው ገና 3ኛ ሳምንት ላይ ነው። እኔ ነግሬያችኋለሁ። አንድ ጨዋታ ውጤት አሁን አርሰናል በቀደም ሰንደርላንድ ጋር አቻ ምናምን ስለወጣ የጋብሪኤል ስለተጎዳበት አርሰናል ከዋንጫውን አይበለውም፣ በቃ ሲቲ ደረሰበት፣ አንገቱ ስር ተነፈሰ፣ እንደዚህ ያደረገው ሲባል ነበር። ያ ግን አይሰራም። የዘንድሮ አርሰናል ላይ አይሰራም። አርሰናል ዋንጫውን የበለው ነግሬያችኋለሁ። 3ኛ ሳምንት ላይ በሊቨርፑል ከተሸነፈ በኋላ ነው ዋንጫ ብላቱን ያረጋገጠው። አሁንም ደግሜ ነው የምነግራችሁ። የነገውን የኖርዝ ለንደን ደርቢ ጨዋታ ይበልጥ ተጠባቂ የሚያደርግ ውጤት ተመዝግቧል። በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ሴንት ጄምስ ፓርክ ስታዲየም ያቀናው የፔፕ ጋርዲዮላው ማንቸስተር ሲቲ ምንም እንኳን ጥሩ ጉዞ ላይ የነበረ ቢሆንም ነገር ግን በኒውካስትል ዩናይትድ የ2-1 ሽንፈት ገጥሞታል። ጨዋታው በጣም ማራኪ የሚባል አይነት ጨዋታ ነበር። ኒውካስትል ታላላቅ ቡድኖችን ሲገጥም በጣም አዝናኝ የሆኑ ጨዋታዎች ነው በተለያዩ አጋጣሚዎች እየተመለከትኩ ያለሁት። የኒውካስትል የመጀመሪያ ጎል ከሰከንድ ሃፍ በኋላ ሃርቬይ ባርነስ ነበረ ማስቆጠር እየቻሉ 63ኛው ደቂቃ ላይ፣ ነገር ግን በደቂቃዎች ልዩነቱ 68ኛው ደቂቃ ላይ በማንቸስተር ሲቲ በኩል ሩበን ዲያዝ ጎል በማስቆጠር 1-1 ማድረግ ችሎ ነበር። ማንቸስተር ሲቲዎችም ወደ ጨዋታው የሚመለሱ ይመስል ነበረ። ነገር ግን ኒውካስትል ዩናይትዶች በዛው በደቂቃዎች ልዩነት እንግዲህ በሃርቬይ ባርነስ በድጋሚ 70ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 2-1 መርታት ችለዋል ማለት ነው። ጣፋጭ ነጥብ ነው ያስመዘገቡት። ማንቸስተር ሲቲዎች ከዚህ ጨዋታ ውጤት በኋላ በዛው በ22 ነጥብ 3ኛ ደረጃ ላይ ተቀምጧል። ነገ መድፈኞቹ አርሰናሎች እንግዲህ የኖርዝ ለንደን ደርቢን ማሸነፍ የሚችሉ ከሆነ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 7 ማስፋት የሚችሉበት እድል ይኖራቸዋል ማለት ነው። ስለዚህ የነገውን ጨዋታ ይበልጥ ተጠባቂ የሚያደርግ ጨዋታ ነው። ለማንኛውም በናና ቤት መጫወታችሁ እንዳትረሱ። በናና ቤት ስትጫወቱ ከ1ኛ እስከ 10ኛ ዲፖዚት ስታደርጉ እንግዲህ እስከ 350 ብር ድረስ ቦነስ ማግኘት ትችላላችሁ። አርሰናል አሸንፏል። አርሰናል 2 ሊቨርፑል እና ማንቸስተር ሲቲ 0 ብቻ። ምን አለፋችሁ የአርሰናል ቅዳሜ ነበር። ነገ አርሰናል በግዙፉ ቫምዳስ ሲኒማ ቶተንሃምን መርታት ከቻለ ማለት ነው ከማንቸስተር ሲቲ በ7 ነጥብ ከሊቨርፑል ደግሞ በ11 ነጥብ የሚርቅ ይሆናል።
ይህን ማድረግ ከቻለም ማን ነው በዘንድሮ የውድድር ዓመት አርሰናልን ለዋንጫ የሚፎካከረው? የወጥነት ጥያቄ ያለበት የኤንዞ ማሬስካው ቼልሲ። ጥያቄውን ለናንተ ትቼዋለሁ። ፋሚሊ አሁንም ቶቶ ስፖርትን የተቀላቀላችሁ ቶቶ ስፖርት ላይ ስትጫወቱ ማንኛውም ጥያቄና ማንኛውም ቅሬታ ካላችሁ እዚህ ላይ ባስቀመጥኩላችሁ የቴሌግራም ቦት ገብታችሁ መነጋገርና ችግራችሁን መፍታት ትችላላችሁ ማለት ነው። ኒውካስትል ማንቸስተር ሲቲን 2-1 አሸንፎታል። የአርሰናል ቅዳሜ ነበር። ጨዋታውን እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ ምን ነው ፈለው ምን ነው ምን ሆንክ? ምን አጋጠመ? ስንት ነገር ተነጋግረን ስንት ነገር አቅደን ነገ ውለታ ልውልልክ አንተ ዛሬ ይሰጣል። ጭራሽ ተመቻቸለት ኩል አርሰናል ምችት ነው የሚለው አርሰናል ተመቻቸለት። ትንሽ ተቃርባል ስትባል ይሰጣል። ስንት ነገር አቅደን እኔ ነገ ውለታ ልውልልህ ነገ አርሰናልን ብለጥፈው እኮ በቃ ኖርማል ነው ለሱ። ዛሬ ግን አንተ ብታሸንፍ ኖሮ በቃ ቴንሽን ነበር ነገ። አንተ ጭራሽ ተለጠፍክ። አረ ሲቲ እንደዚህ ጭራሽ እኔ ውለታ ልውል አርሰናል ልለጥፍልህ አስባለሁ። አንተ እዚህ ትለጠፋለህ። ምን ዋጋ አለው? ኒውካስትል አሸንፏል። በሰማ በጣም ነው የምትችሉት። በጣም ማለት ነው። ምን አይነት ጨዋታ ነው የተጫወቱት? ኒውካስትል ማለት ነው ሊያልቅ ሲል ነው መከላከል የጀመረው እንጂ በጣም ጽድት ያለ ጨዋታ ጥፍጥፍ ነው ያደረጓቸው። እረ በስማ አምባርነስ እንዴት ነው የምትችለው? አረ እንዴት ነው የምትችለው? ፈርስት ሃፍ እንደውም ስተህ እንጂ ሃትሪክ እኮ ዛሬ እኮ ሃትሪክ ነበር መስራት ነበር። ኒውካስትሎች በጣም ነው የሚችሉት። ቮልት መድ በዚህ አስጨነቃቸው። እረ በስማ ምን አይነት ያገቡት ጎል ራሱ ሲቲዎች ማለት ነው ጭራሽ የማይመስል ጎል ሲቲ ላይ የገባው ጎል ሁለተኛው ጎል ማለት ነው ኦፍሳይድ ተብሎ ነበረ ማለት ነው። ቫር እንግዲህ ፎቶውን ለቆታለሁ እዚህ ጋር አረግላችኋለሁ ማለት ነው። ምንድነው ይሄ ኳስ እንዴት ነው ሊጸድቅ የቻለው? በጣም ነው የገረመኝ። ይሄ ኳስ በጣም አከራካሪ ነው ማለት የሲቲም የሁላችሁም ደጋፊዎች ምን ታስባላችሁ እዚህ ጎል ላይ ንገሩኝ ማለት ነው። ግን ኒውካስትል በጣም ነው የሚችለው። አሁን የቤት ስራችን አልቋል። ገባችኋ? ቋጠሯችን ተሳክቷል። ነገ ደግሞ ይጠብቀናል ስራ። ሙሉ ለሙሉ ደስተኛ እንዳትሆኑ። ነገ ማሸነፍ አለብን እኛ። ገባችኋ? እንዳትደሰቱ። ነገ ስናሸንፍ ሙሉ ሳምንቱ የኛ ይሆናል። ገባችኋ? ከበነውጥ እባክህ አርቴታ፣ በቃ እባክህ አርቴታ፣ እባካችሁ የአርሰናል ተጫዋቾች ነገ ግዴታ ማሸነፍ አለብን። የቤት ስራችንን መጨረስ አለብን። ነገ እናሸንፍ። በ6 ነጥብ ነው የምንመራችሁ። በቃ ምንም ጥያቄ የለውም። ነገ የሚያስፈልገውን ነገር በሙሉ ማድረግ አለብን። ይሄ መላጣ ነው፣ ምንም አያመጣም ከዚህ በኋላ። ገባችኋ? አርነ ስሎትን መላጣ ነው። ፕሪሚየር ሊጉን ለመብላት መመለጥ እንደማያስፈልግ አርቴታ ማሳየት አለብህ። ገባ? ሄርላይን እዚህ ድረስ መሆኑን ማሳየት አለብህ። ቅጥቅጥ ነው የምናደርጋችሁ። በቃ የምፈልገው ዶሮዋን መብላት ነው እንደ ሁልጊዜው። በቃ አዲስ ነገር የለም። በቃ ገባችኋ? ቶተናምን ወስደን ጥፍጥፍ በቃ ሳካ በዚህ ከዛ ደግሞ ትሮሳርድ በዛ። በቃ ምንም አልፈልግም። ተጫዋቾቻችን ተመልሰዋል። ጊዮኬሬሽ፣ ማርቲኔሊ ትሬኒንግ ላይ ተመልሰዋል። በቃ ነገ ዶሮዋን ማለት ነው እንበላታለን። ሁላችሁም ደግሞ ማለት ነው ሪፖስት እያደረጋችሁ ቋጥሩ። የአርሰናል ደጋፊዎች ገባችኋ? ዛሬ የትም አታምሹ። ዝም ብላችሁ ተኙ። ኢነርጂያችሁን ሰብስቡና ለነገ ቁጥር በቃ ገባችኋ? እኔ አላማረኝም። አዲስ ነገር በስቷል። ምንም እንሰማው የምናየው ነገር ደስ አይልም ጋይስ። ነገሮች ከመስመር ውጭ እየሆኑ ነው። ብቻ ሀገራችንን ሰላም ያርግልን ጋድ። እኔ አይን እያየ አርሰናል ዋንጫ የሚበላ ከሆነ ቀድመህ የሆነ ኮንተንት ውስጥ ክተተኝ። ለምን ፖለቲካ አይሆንም? ለምን ሃይማኖት አይሆንም? የሆነ ኮንተንት ውስጥ ክተተኝ። ቅድሚያ ፉትቦል ላይ አታቆየኝ። እንደምትሉት ሁሉም ቲም እየሸና ነው ጋር። ሲቲን ነበር የተማመነው፣ ሲቲም እየሸና ነው እንደምትመለከቱት። ሊቨርፑል እንደምታውቁት ላለመውረድ ነው የሚጫወተው። ቼላው ምኗም አይያዝም አይጨበጥም፣ ቼልሲም አይያዝም። እና አርሰናል እኮ ባይፈልግ ራሱ እኮ ዋንጫውን ብላ እያሉት እኮ ነው ጋይስ። ምንድን ነው የምናየው የሰማው ነገር? እግዚአብሔር ነገሩ እኔ ምን አገባኝ። እስከ 30 ወይ 29 31 ምናምነኛ ሳምንት ድረስ ጠብቅና ወይ የፖለቲካ ወይ የሃይማኖት ወይ የሆነ ምንድን ነው እንደ ሃይላብ ስለ ጀቶች ምናምን ጀምራለሁ እንጂ ፉትቦል ላይ አልቆየም። ይብላክ ፈለገ አገባኝ። አንድም ፔፕ ከሰር አሌክስ ያነሳ አሰልጣኝ እንደሆነ ማሳያ ነው የሚሆነው ዘንድሮ ፔፕ ካልበላ ማለት ነውና ደጉን ማሰብ ነው። እንደዚህ ማድረግ አይቻልም። ይመቻችሁ። ለዚህ ነው እግር ኳስን የምንወደው። ዚስ ኢዝ ፒውር ፉትቦል። ኒውካስትሎች ዋው፣ አንደርዶጎቹ ኒውካስትሎች ዋው። አይ ቲንክ ማን ሲቲ እና ሊቨርፑል ዋንጫውን አሳልፎ ለአርሰናል ሰጥተውታል። አምና ሊቨርፑል ያደረገውን ነው ዘንድሮ እንግዲህ አርሰናል የሚያደርገው። ብቻውን የሚፎካከሩ የለም። ቼልሲ ሁለተኛ ደረጃ ላይ አለ። አይ ዶንት ቲንክ ግን አርሰናልን የሚቋቋመው አርሰናል አይ ቲንክ ዘንድሮ የአርሰናል ዋንጫ ይመስላል እንግዲህ። ነገር ግን ኒውካስትሎች በጣም አስደምመውኛል። ዋናው ሱፐርስታራቸውን ሸጠው አሌክሳንደር ኢሳቅ
እንዲህ ፐርፎርም ማድረግ ሃርቪ ባንስ ዋው። እኔ የምለው ቆይ የዛሬው ጨዋታዎች በእድሜ ነው እንዴ? ቆይ እዛ ሼባው እዚህ ፈላው እንዴ? እኛ ወጣቶቹ እንዴት ነው የምንሆነው? አሁን ለሁለት ሊቋጥሩብን እኮ ነው እንዴ? ደግሞ አንቺ ምን ሆነሽ ነው? እሺ ለነገሩ ኒውካስትል ጌታሽ ነው አይደለም አልሽ። ይኸው አባትነቱን አስመሰከረ። እንግዲህ ጠርቶ ሰጠሽ። ኧረ በስመ አብ። አሁን እንደው አይዛኬን ውጤት ሳይ እንደው ምን የሚል ይመስላችኋል? ረግሞ አባረሩት። ይኸው እነሱ ይሰጣሉ፣ እሱ ይዘው ይሰጣል እንዴ? ወይ በውሰትም ቢሆን ይምጣ እስቲ። ቆይ እዚህ ክለብ ላይ ልጁ ኳስ መምታቱም እንዳይጠፋበት። አሁን ምኑ እንደሚያስጠላ ታውቃለች? ነገ እሑድ መሆኑ እንዲሁ ሲያላዝኑ ብስኩትና ጁስ እየጠጡ እንዲሁ ሲያላዝኑብን ነው የሚያድሩት። በቃ ምን አለ እንደው ሰኞ ሆኖ እንደው ትምህርት ቤታቸው ቢሄዱ። ኧረ ዛሬ በየተራ ነው ጎበዝ፣ ነገ ተሰብስቦ ነው የሚቋጠርብን። ወይ ማንቸስተር ሲቲ ዘንድሮ የእንግሊዝ ፕሪሚየር ሊግን ዋንጫ ማለት ነው ሲቲ ብለው ቼልሲ ብለው ምናምን አይደለም፣ እኛው ራሳችን ዩናይትድ ነው ይሄንን ዋንጫ መብላት ያለበትና ኧረ በዚህ አይነት በጣም ተስፋ አለን፣ በደንብ ነው ተስፋ ያለን እና ለዋንጫ ነው የምንፎካከረው። ወያሊት እርግጠኛ ሆኜ ነገ ይሰጥሻል። ነገ ይሄ ሁላ ዛሬ ሲቲ ተሸነፈ ብለሽ ፈታስተ የነበርሽ ወያላ ነገ 100% ያዙት ይሄንን ቪዲዮ